አዲስ አበባ ቤት ሰራሁኝ ጥሩ አልበቃሽም ግን አሁንም ሁለተኛ ቤት መስራት ፈልጋለሁ እንትን ማድረግ ፈልጋለሁ እንትን ማድረግ መቼ ነው ኢንጆይ የምታደርጊው ያንን ቤት ጓደኛዬ ነው ለጓደኛዬ ነው አሁን ሂዝ ጎን ስራ መልካም ነው ተገቢ ነው መስራት ግን ልክ አለው ጊዜም አለው አሁን እሷን ልጅ አለማነጋገሬ እንደሚቆጨኝ ለነገርሽ አልችልም ያንገበግበኛል ክብሬን ስጠብቅ እኔ እንትን ቃን ሌላ ነገር እንዳይመስል ምን አለበት እንዴት ነው ህይወት እንዴት ነው ብላት ስኖሩ አንድ አጭር ፊልም አሜሪካን ኤምባሲ አወዳድሮ የተሰራች ፊልም ነበር ስራ የላትም የምትል ፊልም አለች 5 ደቂቃ ፊልም ነች ጎበዝ ባልና ሚስቶች አሉ ለምን ስሙ እንደሚጠፋኝ በጣም ጎበዝ ልጅ ነው እና ስራ የላትም የምትል ፊልም ነች እሷ ጠዋት ትነሳለች ልጆቿን ቁርስ ትሰራለች ዩኒፎርም ታለብሳለች ትምህርት ቤት ትወስዳለች ከዛ ትመለሳለች ቤቱን ታጸዳለች ምግብ ትሰራለች ከዛ በኋላ ተሰዓት በኋላ የሚተኮሰውን ተኩሳለች ታስተካክላለች ምን ትላለች እና በኋላ መተው ቁጭ ብለው ካራክተሮቹ እንግዶች ይመጣሉ ከዛ ያንተ ስራ ምንድነው ተብሎ ሲል እንዴ ነው ምናምን ያንቺ ስራ ምንድነው ተብላ ስትጠይቅ ባል ምን ይላል ስራ የላትም አሁን አፕሪሼት አለመደራረግ ባልና ሚስት ሆነሽ ግን ሚስት የምትሰራውን እያንዳንዷን ነገር አፕሪሼት የምታረጊ ከሆነ ከዛ ባል የሚያረጋውን አፕሪሼት የሚያረግ ከሆነ በጣም እኔ አሁን የልጆቼ እናት እላታለሁ ታንክ ዩ እላታለሁ ለልጆቻችን ስለምታረጊው ነገር በጣም ጥሩ ኬር ነው የምታረግላቸው አመሰግንሻለሁ እላታለሁ አይሰይት ታንክ ዩ እላታለሁ በየሲዝኑ እየቆየው በጣም አፕሪሼት ማረግሽ ልጆቼ እኮ ናቸው ትላለች አይ ነው ግን አፕሪሼት አረግሻለሁ ትጋትና ልፋት ቅድም እንዳልኩት ትጋት መጽሐፍ ቅዱስም ያደንቀዋል ዲሊጀንስ ማለት ነው እንደውም ትጋት የትጉ እጅ ትገዛለች የታካች እጅ ትገብራለች ይላል የትጉ እጅ ትገዛለች የታካች እጅ ትገብራለች ይላል ትጋት ለእግዚአብሔር ስጦታ ነው በትጋት ማድረግ ያለብንን እናደርጋለን ልፋት ግን እርግማን ነው ዝም ብሎ መልፋት አላስፈልግ አሁን መሄድ መጓዝና መኳተን ደግሞ ልዩነት አላቸው መጓዝ ከዚህ ቦታ እዚህ ቦታ ነው የሚሄደው ብለሽ የምትሄጂ ነው መኳተን ግን ዝም ብሎ መዞር ነው መኳተን ነው አንዳንዴ በህይወታችን መኳተን ያጋጥመናል እንኳተናለን እኛ ሀገር አልተለመደም አሜሪካ 2-3 ስራ ይሰራሉ 3 ስራ ጠዋት 12 ሰዓት ገብተው እስከ ምሳ ሰዓት ከምሳ ሰዓት እስከ 12 ሰዓት ከ12 ሰዓት እስከ 6 ሰዓት 6 ሰዓት ከስራ ወጥተው ቤት ይመጣሉ እንደምንም ምግብ በልተው ይተኛሉ እንደገና ጠዋት for what ምን ለማድረግ አዲስ አበባ ቤት ሰራሁኝ ጥሩ አልበቃሽም ግን አሁንም ሁለተኛ ቤት መስራት ፈልጋለሁ እንትን ማድረግ መቼ ነው ኢንጆይ የምታደርጊው ያንን ቤት ለፍቶ ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው አሁን ነጮቹ early retirement የሚሉት አላቸው በጣም early retire ያደርጋሉ በ45 ዓመታቸው በ50 ዓመታቸው ከዛ ይዞራሉ አገር ለአገር ይዞራሉ ሙዚቃቸውን ይሰማሉ ምግቡን ቴስት ያደርጋሉ ታሪኩን ያዳምጣሉ መጽሐፍ ኢንጆይ ያደርጉታል ያስቀምሻል ቬኬሽን ያውቃሉ እኛ ቬኬሽን አናውቅ ቬኬሽን ይወስዳሉ ስልካቸውን አጠፋፍተው ምናምን ውሃ ያለበት ቦታ ሄደው በጣም ባትሪያቸው ሪቻርጅ አድርገው ተዝናንተው ይመጣሉ ወርክሆሊክ ከሆንሽ ስራ መልካም ነው ተገቢ ነው መስራት ግን ልክ አለው ጊዜም አለው ግን ዝም ብሎ ልፋት ካረግ ነው ከዛ ለፍተሽ ሳትደሰችበት ምን ይላል ክፉ ሰው ያጠራቅማል ይላል ለእግዚአብሔር ለሚፈራ ሰው ያወርሰው ዘንድ ይደክማል ያጠራቅማል ይላል መክብብ ለፍቶ ትቶት ይሄዳል እና ኢንጆይ ማድረግ በረከት ነው የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ ሰለሞን እንደ ጉድ ኢንጆይ አድርጓል በጣም ኢንጆይ አድርጓል ህይወቱን እንደውም እኮ ደስታን እኮ አጣጣምኩት ነው እኮ የሚሉ ያለውን ደስታ በሙሉ አጣጣምኩት ይላል እንደዛም ሆኖ ነው ከንቱ ነው የሚለው ንፋስ እንደመከተል ነው የሚለው እሱ ኢንጆይ አድርጓል ቆንጆ መጽሐፍ አለች ምን ይላል መሰለሽ ዶንት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ
ዶንት ስዌት ዘ ስሞል ስታፍ ይልና and it's all small stuff ይላል። ዝም ብለህ በትናንሽ የማይረባው ነገር ላይ ጊዜህን አታባክን። አትጨነቅ ለማይረባ ነገር፣ ሀሳብ አይግባህ ለማይረባ ነገር። ዋና ዋና በህይወትህ ዋና ዋና ለሆኑ ነገሮች ትኩረት ስጥ የሚል ነው። እኔ ልጅ በቅርብ ጊዜ አብሮ አደጌ የሆነ ቢኒያም አፈወርቅ የሚባል ልጅ ነበር እና ከልጅነት እንተዋወቃለን። ሃይ ስኩል አብረን የተማርነው አብረን ወክ እያደረግን ቦሌ ደርሰን ሌላ ዳይታ ብዬ የሚባል ነበር፣ ተካልኝ ይመኑ የሚባል ነበር። አራታችን ነበር። አሸናፊ የሚባልም ልጅ ነበር፣ ግን እሱ አብሮን አልተማረም። ከዛ ሃይ ስኩል ገባን ጨረሰን። እኔ ሜዲካል ስኩል ገባሁ። ሜዲካል ስኩል በጣም ቢዚ ያደርግሻል። አሁን ተለያየን ከጓደኞቼ ጋር። ግራጁዌት አደረኩኝ። የመንፈሳዊ ህይወት ውስጥ ገባሁ። አሁን አንዱ ዳይታ ብዬ አሜሪካ ነው ያለው፣ ቢኒያም አፈወርቅ ግን እዚህ ነው ያለው። ቢኒያም አልተማረም። ቤስት ፍሬንዴ ነው፣ በጣም ወደው ቤስት ፍሬንዴ ነው። በኋላ ለሆነ ሰውዬ ሹፌር ሆኖ ይሰራ ነበር። ከዛ ላገኘው ስሞክር እሱም ይሸሸኛል። እሱም ጥፋት ነበር፣ እሱም ይሸሸኛል። እኔም ግን በጣም ገፍቼ አልሄድኩም። በጣም ገፍቼ ሄጄ አነጋግሬው ኑሮውን ለመለወጥ አልሞከርኩም። ባለፈው ዓመት ሞተ። አሁን እንዴት እንደሚያንገበግበኝ ልነግርሽ አልችልም። ቤስት ፍሬንዴ ነው፣ ቤስት ፍሬንዴ ግን በቃ አልፈለገም ወይ እኔ ትንሽ መንፈሳዊ ስለሆንኩ እየደበርኩት ይሆናል ምናምን እያልኩኝ፣ ግን ሲሪየስሊ ፈልጋለሁ ብዬው ሲሪየስሊ ፈልጌው ቁጭ አድርጌ አላናገርኩትም። ጓደኛዬ ነው፣ ለጓደኛዬ አልኩ። አሁን ሂዝ ጎን። ለዚህ ነው ትንሽ ነገር ልታረግላቸው የምትችይ ሰዎች እያሉ በህይወት እያሉ ብታረግላቸው ብትረጃቸው። አሁን አንዳንድ ዲያስፖራዎች ይገረማሉ። አሜሪካን ሀገር ቤታቸው ይጃለሁ፣ በጣም ጥሩ ኑሮ አላቸው። ቤታቸው ሂዩጅ ነው፣ 3-4 መኪና አለ ምናምን። ከዛ ስትመጪ ቤተሰባቸው ጋር ይልኩሻል መልእክት። እናታቸው ጋር ትሄጃለሽ፣ እናታቸው ያሉበት ጭቃ ቤት፣ እናትየው ያሉበት ጭቃ ቤት፣ እሱ እዛ የሚኖርበት ቤት፣ እናትየው የሆነ የቀበሌ ቤት፣ የድሮ ቀበሌ ቤት ምናምን ያረጀ ዕቃ ምናምን ውሽቅሽቅ ያለ ኮርኒስ የሌለው። ለማዘር አንድ ነገር አታረግም እንዴ? እንዴ ለእናቱ የሆነ ነገር ማድረግ አለበት። እህቶቹን ታናናሽ እህቶቻቸው ምናምን እስከ መቼ ነው ኢትዮጵያ ገንዘብ የሚላከው? እስከ መቼ ነው እነሱ የሚረዱት ይላሉ። ለማዘር ሁሌስ ብትረዳቸው ምን አለበት? በህይወት እያሉ ለቤተሰብ እህትን አስተምራት፣ ወንድምህን አስተምረው፣ ትምህርት ቤት ከተተው፣ የሚያስፈልገውን ነገር አድርግለት። ማዘር ካለፉ በኋላ ይቆጫል፣ አባት ካለፈ በኋላ ይቆጫል። ስለዚህ በህይወት እያሉ በኋላ ጸጸት እንዳይሆን፣ አሁን እነዚህ ሰዎች የሚቆጫቸው አልረዳንም ነው፣ ጸጸት እንዳይሆን መርዳት ያስፈልጋል። ተመሳሳይ ነገር ልንገርሽ። ትምህርት ቤት እኔ ልጆች ህፃን ሆነው የተማሩበት አንደኛ ክፍል ሳይገቡ ምንድን ነበረ ስኩል ኦፍ ቱሞሮ። ስኩል ኦፍ ቱሞሮ ልጆቼ እኔ ነኝ የማደርሰው፣ መልሳቸው እኔ ነኝ። አንዲት ልጅ አለች፣ ልጆቿን ታመጣለች። ቆንጅዬ ልጅ ነች እና 2 ልጆቿን ታመጣለች። ሰላም ትለኝና ልታናግረኝ እንደምትፈልግ ይገባኛል። ግን እኔ ደግሞ መስመር እንዳላልፍ ምናምን ብዬ ይሄ ለመጠበቅ የለም ሴቶችን ማክበር፣ ከዛ ሄጄ ላናግራት ሌላ ነገር እንዳይ አልሞከርኩም። ግን አይኗ ላይ አያለሁ። ሰላም ትለኝና ልታወራኝ የምትፈልገው ነገር እንዳለ አውቃለሁ። ከባሏ ጋር ተለያይታለች። ሆስተስ ነበረች። ሆስተስነቷን ትታ እንደ ቲኬት ኦፊስ ነገር ከፍታለች። ከዛ ልጆቹ ያስተምራሉ። አንድ ቀን ባሏ ከእናቷ ጋር ሆና መኪና ውስጥ በመኪና አሳዶ በጥይት ደብድቦ ገደላት። ከዛ ሰማው። ከዛ አባትየው ታሰረ። 18 ዓመት እና 20 ዓመት ተፈረደበት። እሷ ሞተች። አያት ነበሩ። አያትየው ልጆቹን ምን ላርጋቸው አሉ። ብዙ ነገር አስለመዳቸዋለች። እንዴት ላድርግ ከኋላ በሰው አድርጌ አገናኝቼ ሰይፉን አገናኘኋቸው። ሰይፉ ፋንታሁን አቀረባቸው አንድ ጊዜ። እኔ ዳይሬክትሊ አላገኘሁትም። በሰው የሚያውቁትን ሰዎች እንትን ብዬ አቀረባቸው። አሁን እሷን ልጅ አለማነጋገሬ እንደሚቆጨኝ ልነግርሽ አልችልም። ያንገበግበኛል።
ክብሬን ስጠብቅ እኔ እንትን ቃን ሌላ ነገር እንዳይመስል ምን አለበት እንዴት ነሽ ህይወት እንዴት ነው ብላ ትኖረው ምናልባት የምትነግረኝ ነገር ነበረ አይ ዶንት ኖ ከሞት አላድናትም ግን የሆነ ነገር ሊፈጠር ይችል ነበር እንዲህ አይነት ጸጸቶች አሉ ስለዚህ ሰዎች ሊያናግሩን ሲፈልጉ ጊዜ እንስጣቸው ለቤተሰቦቻችን ጊዜ እንስጥ ለመርዳት ፈቃደኛ እንሁን ኦፕን እንሁንላቸው ለማለት ነው የተጸጸቱት ምንድነው ቂም ነበረኝ ቂም ይዤ ነበር ጥላቻ ነበረኝ ሰው ላይ ግን ህይወት እንዲህ አጭር ሆኖ እያለ ይሄን ያህል but life is too short to hate somebody life is too short to hate somebody በዚህ አጭር ኑሮ ሰው ጠልተንበት ቂም ይዘን ንዴት ይዘን ምናምን አድርገን በጣም አጭር ነው let it go ይቅርበል ጥላቻውን ተው ምሬቱን ተው ህይወት አጭር ነው ይሄን ነው ከነሱ ምንማር አንዳንድ ሰዎች በጣም ቢዚ ሆኖ ኖረው ረፍት ስትወጣ ምን ታረክ ስትፈልጋለህ ሲባሉ ያላነበብኳቸው ማንበብ መፈልጋቸው መጽሐፍቶች አሉ ይላሉ እና ህይወታቸው መጨረሻ ላይ ማንበብ ነበረብኝ ወይም ደግሞ ቢያንስ የኔም ባዮግራፊ ታሪኬን መጻፍ ነበረብኝ ይላሉ ዩኒቨርሲቲ ውስጥ አንድ አባባል አለ ፐብሊሽ ኦር ፔሪሽ ይባላል ፐብሊሽ ኦር ፔሪሽ ጻፍና ፐብሊሽ አድርግ እንደሱ አርግሽ ነው አሲስታንት ፕሮፌሰር ከዛ ሴት ፕሮፌሰር እና ፕሮፌሰር ማድረግ የምታገኘው የሚጽፉ ሰዎች ናቸው ፕሮፌሰር የሚሆኑ የተለየ እኮ እንትን አይደለም ግን ያገኙትን ነገር ሪሰርች ሰሩና ጽፈው ፐብሊሽ ያደርጋሉ መጽሔት ላይ ያ ኢንተርናሽናል ጆርናል ላይ አሁንም ፐብሊሽ ያደርጋሉ የተወሰነ ቁጥር ሲደረግላቸው ኢቫሉዌት ይደረጉና አሲስታንት ፕሮፌሰር እንኳን ዳይሬክትሊ መሆን ትችላለሽ አሶሲኤት ፕሮፌሰር ይሆናሉ አሶሲኤት ፕሮፌሰር አሁንም እየሰሩ ሪሰርች እየሰሩ ፐብሊሽ ያደርጉ ፐብሊሽ ያኛው ጎበዝ ሰው ያለ ግን አይጽፍም ፐብሊሽ አያደርግም ይሄኛው አሶሲኤት ፕሮፌሰር ይሆናል ፕሮፌሰርነት ማድረግ ያገኛል ፐብሊሽ የምታደርጋቸው አርቲክሎች በጣም ኢምፖርታንት ናቸው ስለዚህ አልጻፍኩም የሚል ደግሞ ጸጸት አለ እሺ አባቴ ዶክተር እንደሆን ይፈልግ ነበር ዶክተር ሆንኩኝ ፔሪድ ይልሻል አባቴ ኢንጂነር እንደሆን ይፈልግ ነበር ኢንጂነር ሆንኩና አለ ደስተኛ ነበር አልነበርኩም ያ ሰውዬ ሌላ ነው ይሆናል ፓሽኑ ወይ ማስተማር ይሆናል ወይ ሙዚቃ ይሆናል ወይ ሌላ ይሆናል ግን ለሰዎች ኤክስፔክቴሽን ብለው ይኖራሉ እዛ ለሰዎች ኤክስፔክቴሽን ኖረው ሲጨርሱ መጨረሻው ላይ ሲደርሱ ለክርኩ መሆን የነበረብኝ ይሄን አይደለም ይላሉ እኔ መሆን መስራት የነበረብኝ ውስጥ የነበረው ፓሽን ያህል ነበርም ይላሉ እኛ ግን አሁን ጊዜው አለን ለፓሽናችን ለመኖር ለጥሪያችን የምናምንበትን ለማድረግ አንዳንድ ሰው ለአንድ ካምፓኒ ተቀጥሮ 40 ዓመት ይሰራል ከዛ ህይወቱ ሲያልቅ ምንድነው ያደረኩት ይላል all my life እንትን ለሚባል ካምፓኒ ነው የሰራሁት ወጥቼውን ነገር አልሞከርኩም ፓሽኔን አልሞከርኩም ይላል ለምሳሌ ተዋህዶ ኦርቶዶክስ እምነት ምንድነው ኦርቶዶክስ ቸርች ትሄዳለህ አልሄድም ጾማለህ አልጾምም አስቀድሳለህ አላስቀድስም መጽሐፍ ቅዱስ ታነባለህ አላነብም አሁን ስሙን ያዘው ማለት ነው the same thing ፕሮቴስታንት ይሆናል ከዛ ጸልያለህ አልጸልይም መጽሐፍ ቅዱስ መዝሙር ወደለው ይልሻል ወይ ሙስሊም ይሆንና ስሙን ብቻ ይይዘዋል ግን ሰዎች ይመጣሉ ወዳንቺ ሊስቡሽ የሚመጡ እኔ አሁን ሃይማኖቱን አይደለም የሃይማኖቱን ልዩነት ሳይሆን ወደ ፈጣሪ ሊስቡሽ ሊጎትቱሽ የሚፈልጉ ሰዎች ወዳንቺ ይመጣሉ ብዙ ጊዜ ምናምን ነው ምንላቸው ግን እነሱ እኛን ወደ እግዚአብሔር ለመሳብ ነው የሚፈልጉት ኦርቶዶክስም ሆነሽ ቸርች እንሂድ እንደዚህ እናድርግ እንዲህ ጉባኤ አለ ፕሮቴስታንት ከሆኑ ቸርች እንሂድ ዛሬ እንዲህ ኮንፈረንስ አለ ብለው ወደ አምላክ ሊያቀርቡሽ የሚሞክሩ ሰዎች አሉ እኔ አሁን አንዱ ወደ አምላክ ወደ እግዚአብሔር ሊጠራኝ የሞከረውን ሰው በመቅመበት ሰዓት ከኔ በፊት እሱ ቀድሞ መንፈሳዊ ነገር ውስጥ ገብቷል ከዛ ቅዳሜ ተሰዓት ነው የምቀመጥበት ሰዓት ነው ፓኬት ሮዝማን አስቀምጬ ጫቴን ይዤ ምናምን የምቀመጥበት ሰዓት ነው ተሳስቼ ቅዳሜ ቀጥሬዋለሁ መጣ ቅዳሜ ሙሉጌታ ግዛት ይባላል አሁን ፓስተር ከዛ ቅዳሜ ተሰዓት መጣ ቅዳሜ ተሰዓት መንፈሳዊ ነገር ከሱ ጋር ላወራ የለም በሉት አልከ የለውም ማለት ያ ሰው ግን መጥቶ እዛ ድረስ የተንከራተተው ቤቴ ድረስ የመጣው መንፈሳዊ ነገር ሊነግረኝ ነው መንፈሳዊ ነገር ሊያካፍለኝ ነው እና ብዙ ሰው አሁንም በየቤተሰቡ መንፈሳዊ ነገርን መሳቂያ
መንፈሳዊ ነገር አንስቶ ወደ እግዚአብሔርና እንደዚህ ብቻችን እንሂድ ጉባኤ አለ እንዲህ ያለ ሲሏቸው የሚሉትን ሰዎች እንደውም ይጠሏቸዋል። ህይወታቸው መጨረሻ ላይ ግን በጣም አሮጋንት ነበርኩኝ ነው የምትይው። አይ ወሶ አሮጋንት እንዲች ልታልቅ ህይወቴ እግዚአብሔር ሲጠራኝ በተለያየ መንገድ መጥቶ ሲፈልገኝ እነሆ በደጅ ቆሜ አንኳኳለሁ አይደል የሚለው። ማንም በሩን ቢከፍትልኝ ወደ እርሱ ገባለሁ ከሱ ጋርም ራት እበላለሁ፣ ግን በደጅ ቆሜ አንኳኳለሁ ነው የሚለው። ፈጣሪ ሁሉ ጊዜ እንደዛ ነው፣ ያንኳኳል፣ ይፈልገናል። የሃይማኖቱ የተለያየ ይሁን ግን ይፈልግሻል፣ ሊያስጠጋሽ ሊያቀርብ ሁሌ እጁ የተዘረጋ ነው፣ ሁሌ ልቡ ክፍት ነው፣ ሁሌ በሩ ክፍት ነው። እሺ አንልም። ስንያዝስ የሆነ ነገር ሲያመን ምናምን ከዛ ወይ ሌት ከሆነ በኋላ እግዚአብሔር ሆይ እባክህ ጻድቅ በምቹ ጊዜ ይለምናል ይላል ቃሉ። ጻድቅ በምቹ ጊዜ ማለት ችግር ሳይገባ ነው የሚለምነው። ጻድቅ በምቹ ጊዜ ነው እና ችግሩ ውስጥ ከመግባታችን በፊት ነው ከፈጣሪ ጋር ነገራችንን ማስተካከል ያለብን። ከዛ ችግሩ ስንገባ ይደርስልናል። እኛ ዝም ብለን አያስፈልገኝም ብለን እንኖርና ወይ ስንታመም ወይ አደጋ ሲደርስብን ወይ ክራይሲስ ሲደርስብን ካልመጣህ ካልወረድክ እንለዋለን። ያው ሩህሩህ ነው ያደርጋል። ግን በምቹ ጊዜ በጎልማሳነት ጊዜ በጎልማሳነት ወራት እግዚአብሔርን ከፈለግሽው በድካምሽ ወራት አብሮሽ ይሆናል። ከዛ ደግሞ መዝጊያ የምናደርገው ምንድነው? ለምን ህይወታችን እንዳዲስ አንጀምርም? እንጀምር እስቲ። እስካሁን ያለው ያለፈው አለፈ በቃ። ውድቀታችን፣ መነሳታችን፣ መውደቃችን፣ ጥፋታችን፣ ያጠፋነው፣ ያበላሸነው፣ ያገኘነው፣ ያጣነው ሚስቴኮቻችን አሉ። እንዝጋቸው። ያለፈው እንዝጋና እስቲ በእነዚህ ፕሪንሲፕሎች እንደ አዲስ ቀሪ ዘመኔን the rest of my life ብለን ደግሞ እንደ አዲስ እስቲ እንኖራቸው። ከዛ ህይወታችንን ጸጸት የሌለበት ህይወት እናድርግ።